አክሰስ ፎርማችን ላይ በባለፉት ሁለት ክፍሎች እንዴት ነው ፕሮፐርቲ ሽቶችን መቆጣጠር የምንችለው? ቴክስቶቻችንን ማሳመር ሊሆን ይችላል። ፎርማችን ፖፕ አፕ እንዲያደርግ፣ ናቪጌሽኖች እንዲጠፉ፣ የተለያዩ ፕሮፐርቲ ሽት ላይ ማወቅ ያሉብንን እውቀቶች በተለያዩ ሁለት ሴክሽኖች በባለፉት ሁለት ቪዲዮዎች ለማየት ሞክረናል። ከዚህ በኋላ የሚቀረን ብዙዎቻችሁ የምጠብቁት በተኖችን እንዴት ነው ዲዛይን ማድረግ የምንችለው የሚለው ነው። ነገር ግን በተንን ከማየታችን በፊት ፕሮፐርቲ ሽትን የመጨረሻ ሊያጠናክርልን የሚችለው እንደዚሁም ደግሞ ፎርማችንን ሊያሳምርልን የሚችል አንድ እውቀት ብቻ ይቀረናል። እሱ ኦፕሽን ግሩፕ ነው። በዛሬው ቪዲዮ ግሩፕን እንዴት ነው መጠቀም ያለብን የሚለውን በተብራራ ሁኔታ የማሳያችሁ ነው የሚሆነው። በቀጣዩ ቪዲዮ ደግሞ ብዙዎቻችሁ የምጠብቁትን በተን ዲዛይንን ከስክራች ጀምረን እዚሁ ፎርም ላይ መስራት እንችላለን። ያላችሁት ድሜክስ ኮምፒውተር ላይ ነው። እዚህ ላይ ያሉትን ፊልድ ኔሞች ግሩፕ ለማድረግ እንሞክራለን። ይህን ለማድረግ ከስር ያሉትን ፊልድ ኔሞች ትንሽ ዝቅ ላድርጋቸው። በመቀጠል የምናደርገው ምንድነው? ካሉት አማራጮች ውስጥ ኦፕሽን ግሩፕ እንጠቀማለን። ኦፕሽን ግሩፕ የምንለው እዚህ ላይ የምታዩት ኤክስ ዋይ ዜድ የሚለው ነው። ይህንን በምሳሌ ላሳያችሁ። ለምሳሌ ክሊክ በማድረግ ባዶ ቦታ ላይ ክሊክ ባደርገው እንደምታዩት ኦፕሽን ይመጣል። ይሄ ኦፕሽን ለምሳሌ በአማርኛ ልጠቀም፣ ወንድ ሴት የሚል ሁለት አማራጮች ቢኖሩኝ ኔክስት በመጨረሻም ፊኒሽ ብለውና ራይት ክሊክ ፎርም ቪው ብለው እንደምታዩት ወንድ ሴት የሚል የተለያዩ አማራጮችን ክሊክ ልናደርግበት የምንችል ኦፕሽን ቦክስ ነው የሚያመጣልን። ነገር ግን ይሄኛውን አማራጭ እዚህ ላይ አልጠቀምም። ስለዚህ ለሌላ አገልግሎት ተጠቀምበታለሁ ኦፕሽን ቦክስን። ነገር ግን እናንተ ይሄንን መጠቀም ከፈለጋችሁ ተጨማሪ እውቀት ይሆናችኋል። ስለዚህ ኦፕሽን ቦክስን ክሊክ አደርጋለሁ። ሁለቱን እዚህ ላይ የምታዩዋቸውን ግሩፖች በዚህ መሰረት ሰሌክት አድርጌ ያስገባቸዋለሁ። በመጨረሻም ካንሰል ነው የምለው። እዚህ ላይ እንደምታዩት ፍሬም 47 የሚለውን የተማሪው መረጃ በሚል ቀይረዋለሁ። ራይት ክሊክ ፎርም ቪው በማድረግ ባየው እንደምታዩት ግሩፕ አድርጎልኛል። እነዚህ ሙሉ ግሩፖች ደግሞ ስለ ተማሪ የሚገልጹ መረጃዎች እንደሆኑ እዚህ ላይ ያስታውቃል ማለት ነው። ስለዚህ ራይት ክሊክ ዲዛይን እመለሳለሁ። ትንሽ ዝቅ አደርገዋለሁ ወደታች። በጣም አሪፍ። እዚህ ላይ ያሉትን ትንሽ ወደታች መልሳቸዋለሁ። በመቀጠል እዚህ ላይ የምታዩት ላይን ወይም ደግሞ ውስጥ ላይ የምናገኘው ባክግራውንድ ምን እንደሚመስል መወሰን እንችላለን። ለምሳሌ ውፍረቱን መወሰን ከፈለጋችሁ እዚህ ላይ ካሉት ኦል ከሚለው ውስጥ በመምጣት መጀመሪያ ክሊክ መደረግ አለበት መስመሩ ቦርደር ዊድዝ የሚለው ላይ እዚህ ላይ በመምጣት ሁለት ብለው የመስመሩን ውፍረት ይወስንልኛል። በተጨማሪም የተማሪው መረጃ የሚለው ላይ ክሊክ በማድረግ ሆም ፎንት ስታይሉን ፓወር ግዕዝ ፒቤት ሄዳለሁ። ፓወር ግዕዝን እመርጥለታለሁ። በመቀጠል ቦልድ አደርገዋለሁ። ትንሽ ቦታ ጨምርለታለሁ። በመቀጠል ሴንተር ላይ አደርገዋለሁ ጽሁፉን። እንደዚሁም የጀርባ ከለሩን ደግሞ እዚህ ላይ በመምጣት ባክ ከለር የሚለው ቦታ ላይ ለየት ያለና ሊያምር የሚችል ከለር አደርግለታለሁ ማለት ነው። ፎርም ቪው የሚያምር ግሩፕ ሆኖልኛል። በዚህ መሰረት የምንፈልጋቸውን ፊልድ ኔሞች አንድ ላይ በማድረግ ግሩፕ ማድረግ እንችላለን። ነገር ግን እንደምታዩት የተማሪው መረጃ የሚለው የውጭ ቦርደር የለውም። ስለዚህ እሱን ቦርደር አደርግለታለሁ። ራይት ክሊክ ዲዛይን ቪው ክሊክ አደርገዋለሁ መጀመሪያ። በመቀጠል ቦርደር ስታይል እንደምታዩት ትራንስፓረንት ነው። በአክሰስ ቋንቋ ትራንስፓረንት ማለት ምንም እንዳይታይ ማድረግ ነው። ስለዚህ የጠርዝ ቀለም እንዳይኖረው አድርገናል ማለት ነው። እዚህ ላይ ክሊክ በማድረግ ሶሊድ የሚለውን ጫናለሁ። ራይት ክሊክ ፎርም ቪው በሚያምር ሁኔታ የጠርዝ ቀለሙን ጨምሮልኛል። አሁንም አደርገው እዚህ ላይ መረጃዎችን የምናስገባባቸውን ቦክሶች ትንሽ ውበት እንዲኖራቸው አደርጋለሁ። እሱን ለማድረግ ራይት ክሊክ ዲዛይን ቪው በመቀጠል ሶስቱን ቴክስት ቦክሶች እይዛለሁ። ኦል ውስጥ ፎርማትም ውስጥ መግባት ትችላላችሁ። እዚህ ላይ ኢፌክት የሚል ፈልጋለሁ። እንደምታዩት ስፔሻል ኢፌክት የሚለው ፍላት ነው። ከፍላት ራይዝድ የሚለውን ሞክረው ራይዝድ የሚለውን መርጫለሁ። ፎርም ቪው ከስር በኩል ሻዶው ያለው ይሆናል ማለት ነው። ራይት ክሊክ ዲዛይን ቪው እነዚህኛዎቹን ደግሞ ለየት ያለ ላርጋቸው ልዩነቱን እንድታዩት ኢፌክት የሚለው ላይ ሄዳለሁ። ፍላት ከፍላት ደግሞ ወደ ሲንክድ እንቀይረዋለን ማለት ነው። ራይት ክሊክ ፎርም ቪው እንደምታዩት ይሄኛው ደግሞ ሻዶው ከላይ ሆኖ መረጃዎችን የምናስገባባቸው ክፍሎች ወደ ውስጥ የገቡ ይሆናሉ ማለት ነው። ተራ ቁጥር ስምና የአባት ስም ደግሞ መረጃዎችን የምናስገባባቸው ክፍሎች ወደ ውጭ የወጡ ይሆናሉ። ስለዚህ የምትፈልጉትን አይነት ዲዛይን መጠቀም ትችላላችሁ። እዚህ ላይ ተራ ቁጥር፣ የተማሪው ስም፣ የአባት ስም የሚሉት ሌብሎች ቦክስ እንዲኖራቸው ከፈለጋችሁ ራይት ክሊክ ዲዛይን ቪው ሰሌክት አደርጋቸዋለሁ በመጀመሪያ። በመቀጠል ቦርደር ስታይል ላይ ሄዳለሁ። እንደምታዩት ትራንስፓረንት ነው፣ እንዳይኖራቸው ሆኗል ማለት ነው። ሶሊድ የሚለውን እመርጣለሁ። እናንተ ምናልባት በነጠብጣብ ወይም ደግሞ በዳሽ መልክ ከሆነ የምትፈልጉት ዳሽ ዶት በመጠቀም የምትፈልጉትን መጠቀም ትችላላችሁ። ብዙ ጊዜ ግን ሶሊድን ስለሆነ የምንጠቀመው ኖርማል ላይንን እሱን እጠቀማለሁ።
ጾታ፣ እድሜ የሚለው ምንም አይነት ላይን የለው። እዚህ ላይ እንደምታዩት ግን ላይኖቹን በዚህ መልኩ መጨመር ትችላላችሁ። ይሄ እንግዲህ ራሳችሁ ዲዛይን ስታደርጉ የትኛው የዲዛይን ስታይል እኔ የምሰራው ፎርም ላይ ሊያምር ይችላል የሚለውን በራሳችሁ ነው የምትወስኑት ማለት ነው። ስለዚህ እኔ ራይት ክሊክ ዲዛይን ቪው፣ ይሄ በጣም የተሻለ ሆኖ ስላገኘሁት አሁንም ኢፌክት ላይ ሄዳለሁ። ቦርደር ስታይል የሚለውን ከትራንስፓረንት ወደ ሶሊድ ቀይረዋለሁ። በመቀጠል ራይት ክሊክ ፎርም ቪው፣ የሚያምር እየሆነ ነው። አሁን ይሄኛውን ስቴፕ ከላይ ያያችሁትን ኦፕሽን ቦክሱን ታች ለምታዩቸው ፊልድ ኔሞች ይሰጣለሁ። እሱን ለማድረግ ዲዛይን ቪው አደርጋለሁ። ነገር ግን የመዝጋቢው ስም የሚለው እንደምታዩት ተቆርጧል። ስለዚህ ትንሽ ሳብ አደርግለታለሁ ማለት ነው በዚህ መልኩ። በመቀጠል ቦታቸውን ትንሽ አመቻችላችኋለሁ። በጣም አሪፍ። ይሄኛውንም ትንሽ እዚህ ጋር ላድርገው። በጣም ጥሩ። በመቀጠል ኦፕሽን ቦክሱን ድጋሚ ማስገባት ትችላላችሁ፣ ግን እኔ ኮፒ አደርገዋለሁ ባዶ ቦታ ላይ ፔስት። በመቀጠል እሱን ለታችኛው ይዤ ወርዳለሁ ማለት ነው። በጣም ጥሩ። እዚህ ላይ ያሉት ትንሽ ወደ ውጭ ወጥተዋል። ስለዚህ አስገባቸዋለሁ። የተማሪው መረጃ የሚለውን ተጨማሪ መረጃ ብዬ ቀይረዋለሁ። በመቀጠል ፎቶአችንን ደግሞ እዚህ ጋር ትንሽ ጠጋ እናደርገዋለን። የክፍያ ማረጋገጫውን ደግሞ ከፎቶው በላይ እናደርገዋለን ማለት ነው። በጣም አሪፍ። በመቀጠል ከስር ያለው ክፍል ትንሽ ራቅ እናደርገዋለን፣ ምክንያቱም በቀጣይ ቪዲዮአችን እዚህ ላይ ስለ በተኖች ነው የምናየው። አሁን ለመጨረሻ ጊዜ ያዋለው ፎርም ቪው ትንሽ የተሻለ አይነት ፎርም ፈጥረናል። እዚህ ላይ ምናልባት ኦፕሽን ቦክስን መጠቀም አልፈልግም የምትሉ ካላችሁ ዲዛይን ቪው ላይ እመለሳለሁ። እዚህ ላይ ሬክታንግል አለ። ሬክታንግሉን ተጠቅማችሁ ኖርማሊ የምትፈልጓቸውን በዚህ መልኩ ግሩፕ ማድረግ ትችላላችሁ። ምናልባት ሌላው ደግሞ እዚህ ላይ ላሳያችሁ የምፈልገው ነገር እንደምታዩት ኮምቦ ቦክስ የምትፈልጉ ከሆነ በሌላ ቪዲዮ አሳያችኋለሁ። ነገር ግን እዚህ ላይ የምታዩቸው ፊሜል ሜል የሚሉት ኦልሬዲ እነዚህን የሰራናቸው ቴብላችን ላይ ነው። ቴብላችሁ ላይ የፊልዱን ታይፕ ሉክአፕ ዊዛርድ ካደረጋችሁት እዚህ ላይ የምታዩቸውን አይነት ኮምቦ ቦክሶች አውቶማቲካሊ ይፈጥርላችኋል። በራሳችሁ ደግሞ ይሄን መፍጠር ከፈለጋችሁ እዚህ ውስጥ ካሉት አማራጮች ውስጥ ኮምቦ ቦክስ የሚለው ቲንክ ይሄኛው ይመስለኛል፣ ያ ኮምቦ ቦክስ የሚለውን በመጫን ክሊክ ታደርጋላችሁ። በመቀጠል ውስጥ ላይ ምን እንዲገባ ትፈልጋለህ ለሚለኝ ከሌላ ቴብል ማምጣት ትችላላችሁ፣ በእጃችሁ መጻፍ ትችላላችሁ። ኮምቦ ቦክስን የሚመለከት አንድ ቪዲዮ ራሱን የቻለ ሰራላችኋለሁ። አሁን ሐሳቡ ነው እያስረዳኋችሁ ያለሁት። I will type the value that I want ትለዋለሁ። ኔክስት። በመቀጠል ምንድነው መጻፍ የምትፈልገው? ለምሳሌ 1 2 3 የሚሉ ጽሁፎችን ጻፍ። ኔክስት ፊኒሽ። አሁን በዚህ ጊዜ ራይት ክሊክ ፎርም ቪው ባደረገው እንደምታዩት የጻፍኳቸው አማራጮች እዚህ ውስጥ ይመጣሉ። ስለዚህ እዚህ ላይ የምታዩትና እዚህ ላይ የምታዩት ተመሳሳይ ነው። ይሄኛው ግን በራሳችን የፈጠርነው ነው። ከላይ ያለው ደግሞ ሉክአፕ ዊዛርድ አይነት ታይፕን በመጠቀም እየሰራ ነው ማለት ነው። ስለዚህ ራይት ክሊክ ዲዛይን ቪው መለሳለሁ። ከኮምቦ ቦክስ በተጨማሪ ደግሞ ተመሳሳይ የሆነውን ኦፕሽን በተንን መጠቀም ከፈለጋችሁ እሱም እንደዚሁ ተመሳሳይ ነው። እዚህ ላይ የምታዩትን አይነት ኦፕሽን በተን ክሊክ አድርጌ ባስገባ እንደምታዩት የተለያዩ አይነት ኦፕሽን በተኖችን ማስገባት እችላለሁ። በመቀጠል እዚህ ላይ የስ ታችኛው ላይ ደግሞ ኖ የሚል ሁለት አማራጮችን ባስገባና ፎርም ቪው ባረገው እንደምታዩት ሁለት የስ ኖ የሚሉ አማራጮች አሉ። እዚህ ላይ የምፈልገውን ክሊክ በማድረግ ኦን እና ኦፍ ማድረግ ይችላል። እነዚህንም እንደዚሁ በሌላ ቪዲዮ ራሱን ችሎ እንዴት ነው ኦፕሽን በተኖችን ማስገባት የምንችለው የሚለውን የማሳያችሁ ነው። ዲዛይን ቪው መለሳለሁ። ሌላኛው ባለፉት ቪዲዮዎች ያላስገባሁላችሁ ለምሳሌ እንደዚህ አይነት በተኖችን እንደምታዩቸው ስትሬት ላይ አይደሉም ያሉት። ስለዚህ ቀጥ ብለው በግራ በኩል ስትሬት እንዲቀመጡ ወይም ደግሞ በመካከላቸው ያለው ክፍተት እኩል እንዲሆን ማድረግ ከፈለጋችሁ አሬንጅ ላይ ማስተካከል ትችላላችሁ። የተለያዩ ቴክስት ቦክሶችን ካስገባችሁ በኋላ ወይም ፊልድ ኔሞችን እንደዚህ አሬንጅ ካልሆኑ መጀመሪያ ሰሌክት እናደርጋቸዋለን። በመቀጠል አሬንጅ፣ በመቀጠል አላይን የሚለው ውስጥ በመግባት ከወደ ግራ በኩል እኩል እንዲሆኑ ማድረግ ትችላላችሁ። ወይም ከወደ ቀኝ በኩል ወይም ደግሞ ከወደ ላይ በኩል ስትሬት እንዲሆኑ ወይም ከወደ ታች በኩል ቀጥ ብሎ እንዲደረደሩ ማድረግ ትችላላችሁ። አሁን የምፈልገው በግራ በኩል ቀጥ እንዲሉ ስለሆነ ሌፍት የሚለውን እጫናለሁ። በምታዩት መሰረት ስትሬት ይሆናል። ሁለቱ ስትሬት አልሆኑልኝ። ስለዚህ አላይን ራይት ማድረግ ይችላል። በጣም አሪፍ። ስለዚህ በዚህ መልኩ የምትፈልጓቸውን ኮንትሮሎች እያስገባችሁ የራሳችሁን ፎርም መፍጠር ትችላላችሁ። በቀጣይ ቪዲዮ በጣም ብዙዎቻችሁ የምትጠብቁትን በተኖችን በመጠቀም እንዴት ነው ክሎዝ በተን፣ አድ፣ ኔክስት፣ ኒው ሪከርድ፣ ዲሊት ሪከርድ የተለያዩ አይነት ትዕዛዝ መስጫ በተኖች መጨመር የምንችለው የሚለውን በጣም ቀላል በሆነ መንገድ አሳያችኋለሁ። በተጨማሪም ደግሞ በተኖችን ስንጨምር የምንጠቀማቸው ኢፌክቶች፣ ሆቨር ከለሮች እንዲሁም ፕረስድ ከለሮች እንዴት ሊሰሩ እንደሚችሉ ቀላል በሆነ መንገድ አሳያችኋለሁ። ሆቨር እና ፕረስድ ከለር ማለት አንድን በተን ልንጫነው ቁጭ ስናደርግበት የሚበራው ከለር ማለት ነው። ለምሳሌ ክሬት የሚለው እንደምታዩት ቁጭ ሳደርግበት ነጭ ይበራል፣ ክሊክ ሳደርግበት ደግሞ ሌላ አይነት ከለር ይበራል። ስለዚህ ማውዛችሁን በምታስቀምጡበትና ማውዛችሁን ክሊክ በምታደርጉበት ጊዜ የሚመጡትን ከለሮች እንዴት መወሰን እንደምንችል አሳያችኋለሁ ማለት ነው። የዛሬው ቪዲዮ ግን ይሄን ይመስላል። አብራችሁ ዙድ ሜክስ ነበርኩ። ባባይ